በአሜሪካ ከሕግ የቀይ መስመር ሳያልፍ ማንም ሰው የፈለገውን ነገር ማድረግ ቢችልም ከሚዲያ ተጠያቂነት ግን ማምለጥ አይችልም። በትንሽ ትልቁ በቀጠናው በወፈረው ጋዜጦች የፊት ገጻቸው ላይ የውስጥ አምዳቸው ላይም በጂም ጆን እና በተከታዮቹ ዙሪያ ሀተታዎችንና ዜናዎችን መስራት ጀመሩ። በ1977 እንዳውም ይስፋችኋልና አሜሪካንን ጥሎ ጉያና ወደ ተባለች ከቬንዙዌላ በስተምስራቅ ወደምትገኝ ከአሜሪካ እጅግ ወደ ራቀች ሀገር ተከታዮቹን ይዞ ተሰደደ። በጉያና ባለ የእርሻ ቦታም ተከታዮቹን አስፍሮ ቦታውን በስሙ ጆንስታውን ሲል ሰየመ። ከአሜሪካ ብዙ ርቀት ሄደው ጉያና የሰፈሩት የዜጎቹ ጉዳይ የሚያሳስበው የአሜሪካ መንግስት የኮንግረስ አባሉን ሊዮ ራያንን ወደ ጆንስታውን ላከ። እሳቸውም 4 ጋዜጠኞችን አስከትለው ኖቬምበር 1978 ጆንስታውንን ጎበኙ። በጉብኝታቸው ወቅት ደግሞ ካነጋገሯቸው የተወሰኑ ሰዎች መካከል አንዳንዶቹ ተከታዮች ወደ አሜሪካ መመለስ እንደሚፈልጉ ለኮንግረሱ ሰው ይነግሯቸዋል። ይህን የሰማው ሪቨረንድ ጂምም ነገሩን እንደ ክህደት ቆጠረው። ለጉብኝት የመጡ ሰዎች ጉብኝታቸውን ጨርሰው የሚወስዳቸው አይሮፕላን ወደሚመጣበት ሄደው መጠበቅ ጀመሩ። ጂም ጆን ግን ከተከታዮቹ የተወሰኑትን በሌላ በኩል ላከና ሁሉንም አስገደላቸው። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።